የተወዳችሁ ሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ መረጃችን በስፋት ከምንመለከተው ጉዳዮች መካከል ከዚህ ከነ ዮናታን አክሊሉ ጋር የተገናኘ ነው። ይድረስ ለዮናታን ወንድማችን ያስተላለፈው መልእክት አለ። ከዛም ባሻገር ዮናታን አክሊሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መሳለክ ጀምሯል። ዛሬም ድረስ ገንዘብ የሚያገኝበት ሆኖ ያገኘነው እንገኛለን። ለዚያ የሚመስለውን መልእክት እናደምጣለን። ላይክና ሼር በማድረግ ትብብራችሁን አሳዩ። እናንተስ ምን ተሰማችሁ የሚለውንም አስቀምጡልኝ። በቀጥታ ወደ ቪዲዮዎቹ አመራለሁ። ሰው በእግዚአብሔር ፊት ጃንጥላ አቅርቦ ሞገስን ሊያገኝ አይችልም። ምክንያቱም እሱ ፀሐይ አይመታውም፣ ዝናብ አይነካውም። እዚህ ሆነ ዕጣን ብታጨስለት ያጨስከው ዕጣን እንኳን አይደለም ሰማይ ሊደርስ ካንተ ቤት ጣራ አልፎ አይሄድም። አሁን ሰው ለምንድነው ስራ ቢሰራው ተራራ የሚወጣው? ለምንድነው ቁልቁለት የሚወርደው? ምንድነው በባዶ እግሩ የሚሄደው? ለምንድነው መከራውን ስቃዩን የሚያየው? ለምንድነው እንደዚህ ሁሉ ተሰቃይቶ ሲያበቃ ደግሞ መዳንና ለመዳኑን እንኳን እርግጠኛ እኮ አይደለም። በእግዚአብሔር ፊት ትክክል ለመሆን መስቀሉ ብቻውን በቂ ነው። ወደ ህግ ስራ መመለስ መንፈሳዊ ምንዝርና ነው። ይህን ቪዲዮ ለፓስተር ዮናታን አድርሱለት። 100 ኮፒ ሊንክ፣ ሪፖስት፣ ሼር፣ ዱዊት አድርጉና በደንብ ቫይራል ይውጣ። አድርሱለት። ቪዲዮራችሁ ስሙኝ። በሶስተኛውና በአራተኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙሳው እንደሰማችሁት ለዋና የተናገራቸው 3 ዋና ነጥቦች መልስ እንሰጣለን። የመጀመሪያው ቤተክርስቲያን በ3ኛና በ4ኛ መቶ ክፍለ ዘመን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባቻለ። ይሄ ፍጹም ስህተት ነው። እባክህ ፓስተር ከቻልክ ቸርች ሂስትሪን ለመማር ሞክር። በ3ኛና በ4ኛ መቶ ክፍለ ዘመን ለምሳሌ በ3ኛ መቶ ክፍለ ዘመን ክርስቲያኖች ሲሰደዱ ሲጨፈጨፉበት የነበረበት ዘመን ነው። 2 ነገስታት ዲሲስ እና ዲክሊሺያን የተባሉ ነገስታቶች ክርስቲያኖችን ሲጨፈጭፉ የነበረበት ጊዜ። በዛን ዘመን ሰማዕታት ከሆኑት ውስጥ አንዱ ቅዱስ ጊዮርጊስ፣ ሁለተኛ ሴንት ሲፕሪያን ኦፍ ካርቴጅ እንዲሁም ደግሞ ሴንት ሳባስቲያን። እነዚህ ቅዱሳን መከራን የተቀበሉበትና ለክርስትናቸው ዋጋ የከፈሉበት ዘመን እንጂ ከፖለቲካ ጋር ቤተክርስቲያን የተገባችበት ዘመን አይደለም። 4ኛ መቶ ክፍለ ዘመን እንዲያውም ጭራሽ ቤተክርስቲያን የተስፋፋችበትና ክርስትናዋ ያደገበት ጊዜ ዘመን ነበር። ኒቂያ ጉባኤና ቁስጥንጥንያ ጉባኤ ታላላቅ ጉባኤት ሁለቱ የተካሄዱበት ዘመን ነበር 4ኛ መቶ ክፍለ ዘመን። ስለዚህ ውሸት ነው ማለት ነው። ሁለተኛ ስንመጣ ከ4ኛ እስከ 16ኛ መቶ ክፍለ ዘመን ውስጥ ቤተክርስቲያን ዝምታ ላይ ነበረች። ክርስቶስ ቤተክርስቲያንን ትቷታል፣ መንፈስ ቅዱስ ከቤተክርስቲያን ተለይቷል የሚል ይዘት ያለን ነው የተናገረው። ግን ይሄ እውነት ነው? ይሄም ፍጹም ውሸት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ለጴጥሮስ ቃል ከገባ በኋላ ቤተክርስቲያንን እሰራለሁ፣ አንተ አለት ነህ፣ ቤተክርስቲያንን እሰራለሁ ካለ በኋላ የገሃነም ደጆች አይችሏትም አለ። የገሃነም ደጆች የማይችሏት ቤተክርስቲያን ነው ክርስቶስ የሰጠን። ሁለተኛም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ለቤተክርስቲያን ቃል ገብቶላታል። እስከ መቼ? እስከ ዓለም ፍጻሜ ድረስ። ሶስተኛ ቅዱስ ጳውሎስ እንዲህ ይላል ስለ ቤተክርስቲያን ሲናገር በኤፌሶን ምዕራፍ 1 ቁጥር 22 እስከ 23 ላይ እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላቱ ናት። የክርስቶስ ሙላቱ የሆነች እስከ ዘላለም የምትኖር እንጂ ክርስቶስ የተዋት አይደለችም። ሶስተኛ እነ ሉተርንም ጭምር ነው የከሰሰው ማለት ነው። እነ ሉተር ቃሉ ያለ መንፈስ ቅዱስ ነው የተገለጠላቸው። መንፈሱን ተንከሲስ ጴንጤ ሆነ። እግዚአብሔር ምስክርን ተንከሲስ ሆነ። የሩጫ ማሽን ላይ 2 ሰዓት ከምትሮጥ ደግ ሆነ። ከልቤ ነው። የደጋጎች እድሜ ይረዝማል ይላል መጽሐፍ። እኔ እኮ ፋራ አይደለሁም። እግዚአብሔር ምስክር ነው። እንደው አታይም? አይነ ወይ ናታ አስተውቃ ላይፍ ስታይልን ስታየው ግን ጠጋ በለ ስታይ አንዳንድ ፋራ መስላቸዋል። ምንም ጥርጥር የለውም። ሄኔ በጣም የገባ አራዳ ያራድዬ ልጅ ነው። ምንም ጥርጥር እያተረፍከባቸው ነው። እግዚአብሔር እኔም እኮ 1 2 የሚባል የለውም። በደንብ እያተረፍክ ነው።
መጥፎ ነገሩ አልገባቸውም። እነሱ ናቸው ፋራ የሆኑት ያው ከስር ያሉት። አንተ አራዳ የምር ተንከሲስ ጴንጤ ከሚሆኑ እኔ አይኖሃማ በደንብ እኮ ነው የሚያስታውቀው። ዳንስ ጭፈራ ራሱ በቃ ያራዳ የጨስክ ልጅ ነው። ምንም ስለ እርፍና እንዴት ካንተ ጋር እንወዳደራለንና የሚያሳዝነኝ ግን ይሁን በክርስቶስ አራዳ መሆን ነው ብቻ ነው ዝም ብሎ የገባውብህ ማለት ምንም እያተረፍክበት ነው ይሄንን ህዝብ እዛ መካከል መግባቴ በወንጌል ሰበብ ወንጀል መሰራታቸው። ከዛ ውጪ ግን ደግ አደረግ እጭድ አድርገው በቃ ያራድዬ ልጅ ጊዜው የሌብነት ለፍተ ጥረ ግረ ስራ አይደለም ሚራክል ነው። ምንም ሚራክል ነው ብሎ ለጠቅላይ ሚኒስትሩም ራሱ በሀገራችን ላይ ያለው ሚራክል ነው ብሎ በለው። እሱ ችግር የለብንም፣ ምንም ችግር የለብንም። ያ አይኑ ያስታውቃል። ስሙት፣ የኔን በማርያም ያራዳ ልጅ ስሙት። ረፍኩበት ያጨበጨባል። ለአራዳ መጨብጨብ አለበት። ይጎልባል። አልጎደለብኝም። በዚህ አንድ ቀን አንድ ፓስተር ጓደኛ ያለኝ እና አሁን በጣም አብሮኝ ይውላል። አብሮኝ ሲውል ብዙ ጊዜ እግዚአብሔር ከሰጠኝ ነገር ባካፍል ደስ ይለኛል። አጠገቤ ያለ ሰው ቢካፈለኝ ደስ ይለኛል። እና ቤቴን አየና እንዳሁኑ መበተን ሳትጀምር የሰራው ቤት ነው አይደል አለኝ። እንዳይመስል አልኩት። እየበተንኩ ነው የሰራሁት። እየበተንኩ እኙ ባለቤት ያውቃሉ እሳቸው። እንዲህ አድርጌ ድል አግኝቼ አላውቅም። መጽሐፍ ቅዱስ ላይኛይቱ ጥበብ ይላታል። መኖርህ የሌላ ሰው መኖር ከሆነ እድሜ ረዝም። እኔ ደስ ብለኝ ልቡ ተነክቶ የእግዚአብሔርን ቃል የሚሰማ ሰው ልቡ ተነክቶ ያራዳን ልጅ ሐሳብ ሲሰማ ራሱ ደስ ይለኛል። የሚያለቅስ አለ ምናምን በቃ በነገራችን ላይ የምትበትኑት በሁለት በሶስት ምክንያት ነው። የልብ ደግነት ካለ መበተን ሳይሆን ለሚያስፈልገው ቦታ መስጠት ነው። እግዚአብሔር አምላኬ ሆይ የዕለት እንጀራዬን ስጠን ነው ጸሎቱ። የሰዎችን የዓመት እንጀራ የዕለት እንጀራ በሚሰበስቡባት ሀገር ውስጥ ከሰበሰብን እንበትናለን፣ አመጣጡን ስለማናውቀው። አመጣጡን ስለማናውቀው እንበትነዋለን። በሚራክል መን የመጣ ከሆነ ይበተናል ሳይደከምበት። ለእግዚአብሔር ተብሎ ለሰው የሚውል ሀብት ከሆነ ይበተናል። ምክንያቱም ከዚህ በፊት የኒሻ ምን ብሏል? እኔ 9 ካሜራ እኮ የምደረድረው እኔ እንድታይበት ነው ብሏል። ቴሌቪዥን የከፈልኩት እኔ እንድታይበት ነው። እግዚአብሔር እንዲሰማበት አላለም። ቃሉ እንዲታይበት አላለም፣ እንዲሰማበት አላለም። እኔ እንድታይበት ነው ያለው። ከኒሻ ተነስተን ነው የምንናገረው። በጣም ስለተመቸኝ ነው በእውነት ሌላ ነገር ውስጥ አይደለምና። ተወዳጆች ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። በሌሎች መረጃዎች እንመለሳለን። እስከዚያ ድረስ ተነባበት ሰናይ ቆይታ ይሁንላችሁ።